አራት ዋና ዋና የሰሜን መሪዎችን በጦርነት ድል አድርገዋል ወይም አሸንፈዋል። የመጀመሪያው ህዳር 27 በ1852 ዓ.ም እንደ አውሮፓውያን አቆጣጠር ካሳ ኃይሉ ከጎጃሙ መሪ ከደጃዝማች ጎሹ ዘውዴ ጋር በጉራምባ ጦርነት ባደረጉት ጦርነት ድል አድርገዋል። ሁለተኛው ሚያዝያ 13 በ1853 ዓ.ም ካሳ ኃይሉ በጎርጎራ ቢጨን ጦርነት የዳግማዊ ራስ አሊን ወታደሮች ደጃች ብሩ ጎሹና ደጃች ብሩ አሊጋዝን በጦርነት ድል አድርገዋል ወይም አሸንፈዋቸዋል። ሶስተኛው ሰኔ 29 በ1853 ዓ.ም ዳግማዊ ራስ አሊን ራሱን ካሳ ኃይሉ በአይሻል ጦርነት ድል አድርገዋል ወይም አሸንፈዋል። አራተኛውና የመጨረሻው የዘመነ መሳፍንት ማብቂያ የሆነውን ጦርነት ካሳ ኃይሉ የካቲት 8 በ1855 ዓ.ም ደርሴ ከተባለች ቦታ የሰሜኑና የትግራዩን አስተዳዳሪ ደጃች ውቤን በጦርነት ድል አድርገው ወይም አሸነፉ። ዘመነ መሳፍንት የሚባለው ስርዓት ማለትም ሀገር ኢትዮጵያ ተከፋፍላ የምትመራበት ስርዓት በደረስጌ ተቀበረ፣ አበቃ። ካሳ ኃይሉ በማግስቱ የካቲት 9 በ1855 ዓ.ም ደረስጌ ማርያም ከተባለችው ቤተክርስቲያን ከግብጽ በመጡት ጳጳስ በአቡነ ሰላማ ዘውዳቸውን በመድፋት ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው ነግሰዋል።